ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን አምስተኛ ትምህርታችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ በቀላል መንገድ እንዴት እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ትምህርት በደንብ የምናይ ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንዴት እናንብበው፣ መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ ከዛ ጥያቄዎች አሉ እንዴት ብለን መመለስ እንደምንችልም አንድ ባንድ እናያለን ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ በድጋሚ ማለት ነው። እንጀምር። ምን ይላል የመጀመሪያው? እንዴት እናንብበው። አይን እንደ አይ ማንበብ፣ እዚህ ጋር ኤኤምን አም ብለን ማንበብ፣ ኤልኤን ላይ ብለን ማንበብ፣ ቲን እንደ ቲኤን ባንድ ላይ ት ብለን ማንበብ። ሌት አም ሌት፣ አም ሌት ምን ማለት ነው? አም ሌት ዘግይቻለሁ ወይም አርፍጃለሁ ለማለት ምን እንዳለ ማለት ነው። አም ሌት፣ አም ስንል እኔ እንደዚህ ነኝ እያለ ነው ማለት ነው። ሌት ማለት ደግሞ ማርፈድ መዘግየት ማለት ነው። ስለዚህ አም ሌት። ከዛስ ኤች ዩ ነው እዚህ ጋር እንደምን ምናነባት እንደ ሀ ድምፁ ስለሚያጠር ዩ የሚል ድምጽ የለውም እዚህ ጋር አንድ አናባቢ ብቻ ስለሆነ ዩ ብቻ ስለሆነ ሀ ብለን እናነባለን። ሁለቱንም አር ከዋይ ጋር እንደ ሪ ማንበብ። እሺ እንደ ሪ ኸሪ፣ ኸሪ ዩፔን አፕ ብለን ማንበብ። ኸሪ አፕ፣ ኸሪ አፕ ምን ማለት ነው? ፍጠን ወይም ፍጠኝ ለማለት ኸሪ አፕ እንላለን ማለት ነው። ኸሪ ማለት በጣም መፍጠን ማለት ነው። ኸሪ አፕ ካለን ፍጠን እያለን ነው ማለት ነው። ያ ዘግቻለሁ ላለን መልስ። ከዛስ እዚህ ጋርስ ኦን እንደምን ማንበብ ነው? እንደ ኦ ማንበብ። ፒኢን እንደ ፕ፣ አይንን ን ለማንበብ። ኦፕን፣ ኦፕን። ከዛስ ቲኤችኢን ዘ፣ ዲኦን ዶ፣ አርን እንደር ማንበብ። ዶር፣ ኦፕን ዘ ዶር፣ ኦፕን ዘ ዶር ምን ማለት ነው? በሩን ክፈት ወይም በሩን ክፈች ለማለት ኦፕን ዘ ዶር። ኦፕን ማለት እንግዲህ መክፈት ማለት ነው። ዘ ዶር ማለት በሩን፣ በሩን ለማለት ኦፕን ዘ ዶር፣ በሩን ክፈት ወይም በሩን ክፈች ለማለት በዚህ መልኩ መግለጽ እንችላለን። ከዛ መልስ ምን ነው? ምን ሊሆን ይችላል? ኦኬ፣ ኦኬ እሺ ማለት ነው። ይሄ እንደምታውቁት ኦኬ። ከዛስ እዚህ ጋር ሲን እንደምናንበው እንደ ክ ማንበብ ነው። ኤልኦን እንደምን ማንበብ ነው? እንደ ሎ ማንበብ ነው። ኤስኤን ዝ የሚል ድምጽ አለው እዚህ ጋር። እሺ ስ የሚል ሳይሆን ዝ የሚል ድምጽ አለው። ክሎዝ፣ ክሎዝ። ከዛስ ቲኤችኢን ባንድ ላይ ዘ፣ ዘ። ከዛስ ዲኦን ዶ ብለን ማንበብ፣ አርን ር ብለን ማንበብ። ዶር፣ ዶር። ክሎዝ ዘ ዶር፣ ክሎዝ ዘ ዶር ምን ማለት ነው? በሩን ዝጋ ወይም በሩን ዝጊ ለማለት ክሎዝ ዘ ዶር እንላለን ማለት ነው። እንግዲህ ክሎዝ ማለት ምንድነው? መዝጋት ማለት ነው። ዘ ዶር ማለት ደግሞ በሩን እያለ ነው ማለት ነው። ስለዚህ ክሎዝ ዘ ዶር፣ በሩን ዝጋው ወይም በሩን ዝጊው። ከዛስ እዚህ ጋርስ አይን እንደምን ማንበብ ነው? እንደ አይ ማንበብ ነው። ኤንኢን ኒ የሚል ድምጽ አለው። ሁለት አናባቢ ናቸው ያሉት፣ ሁለት ኢ ናቸው። ስለዚህ ኢ የሚል ድምጽ ነው የሚኖራቸው። ስለዚህ ኤንኢን ኒ ብለን ማንበብ፣ ኒ። ከዛስ ዲን እንደምን ማንበብ ነው? እንደ ድ ማንበብ። ኒድ፣ ኒድ። ኤችኢን ኸ፣ ከታ ኤችኢን ኸ፣ ኤልን ል፣ ፒን እንደ ፕ ማንበብ። ኤችኢን እንደ ሄ፣ እንደ ሄ፣ ኤልን እንደ ል፣ ፒን እንደ ፕ። ሄልፕ፣ ሄልፕ። አይ ኒድ ሄልፕ፣ አይ ኒድ ሄልፕ ምን ማለት ነው? እርዳታ ፈልጋለሁ፣ እርዳታ ፈልጋለሁ። እንግዲህ እዚህ ጋር ምንድነው ማየት ያለባችሁ? አይኔ ማለት ነው ታውቃላችሁ። ኒድ ማለት ደግሞ ፍላጎት፣ በጣም አስፈላጊ ማለት ነው፣ መፈለግ እንደማለት ነው። ሄልፕ ማለት ደግሞ ምንድነው? እርዳታ ማለት ነው፣ እርዳታ። ስለዚህ አይ ኒድ ሄልፕ ካልን ምንድነው ማለት ነው? እርዳታ እፈልጋለሁ እያልን ነው ማለት ነው። ያ ወደዚህኛው ኒድ አይን እንደ አይ ማንበብ ነው። ዳብሊው አይን እንደ ማንበብ ነው? እንደ ዊ ማንበብ። ሁለቱንም ኤል በአንድ ድምጽ ል የሚል ድምጽ አለው። ዊል ብለን ማንበብ፣ ዊል። ከዛስ ኤችኢን እንደ ሄ ማንበብ፣ ኤልን እንደ ል ማንበብ፣ ፒን እንደ ፕ። ሄልፕ፣ አይ ዊል ሄልፕ፣ አይ ዊል ሄልፕ ምን ማለት ነው? አዎ እረዳሃለሁ፣ እረዳሃለሁ። አይ ዊል ማለት ገና ለወደፊት ማለት ነው። እንደዚህ አደርጋለሁ ስትሉ ዊልን ተጠቅማችሁ ለወደፊት አዘ ፊውቸር ማለት ነው። ገና ለወደፊት እንደዚህ አደርጋለሁ ብላችሁ ስትገልጹ ዊልን ተጠቀማላችሁ። ሄልፕ ማለት ደግሞ እርዳታ ነው እንደምታውቁት። ስለዚህ እረዳሃለሁ፣ አይ ዊል ሄልፕ ዩ ማለት ትችላላችሁ። እዚህ ጋር ዩን አስገቡ ማለት ነው። ዩ አንተ ወይም አንቺ የሚለውን። ስለዚህ እረዳሃለሁ ብለን መለስን ማለት ነው ለዚህኛው መልስ። ከዛስ አይን እንደ አይ ማንበብ፣ ኤኤምን አም ብለን ማንበብ፣
ኤስን እንደ ስ፣ ሲኤን እንደ ኬ፣ አርኢን እንደ ር፣ ዲን እንደ ድ። ስኬርድ 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 አም ስኬርድ ምን ማለት ነው? ፈርቻለሁ ማለት ነው። እንግዲህ እዚህ ጋር ስካርድ ምንድን ነው? ስኬርድ ከሆነ ምንድን ነው? በጣም መፍራት ማለት ነው። ፍራቻ ወይም መፍራት ማለት ነው። አም ማለት ደግሞ ነኝ ወይም ነው። ስለዚህ አም ነኝ ስንል ነኝ እያለ ምንድነው? ስኬርድ ማለት ደግሞ ፍርሃት። ስለዚህ ፈርቻለሁ እያለ ነው ማለት ነው። ከዛ መልስ ምን ሊሆን ይችላል? ዲኦን እንደማንበብ ነው። እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ዶን ዳብሊው ኤን ዎ፣ አር ዋይን ባንድ ላይ ሪ ብለን ነው እናነበው። ሪ ዋይ ይህ የሚል ድምፅ ስላላት ማለት ነው። ስለዚህ ዶን ውሪ ማለት ምንድን ነው? አትጨነቅ ወይም አትጨነቂ ለማለት ምን እንላለን ማለት ነው? ዶን ወሪ እንላለን ማለት ነው። እንግዲህ ዶን ማለት አይደለም አይሆንም ለማለት የምንጠቀሙ፣ ወሪ ማለት ደግሞ መጨነቅ ማለት ነው። ስለዚህ አትጨነቅ ለማለት ዶን ወሪ እንላለን ማለት ነው። አትጨነቅ ወይም አትጨነቂ። ያ ወደ መጨረሻው ስንሄድ ምን ይላል? አይን እንደ አይ ማንበብ ነው። ኤኤምን አም ብለን ማንበብ፣ ከዛ ስታብሊኦን ዎ ብለን ማንበብ፣ አርን እንደ ር፣ ኬአይን እንደ ኬ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ። ወርኪንግ አም ወርኪንግ ምን ማለት ነው? እየሰራሁ ነው አለ ማለት እንግዲህ አም ማለት ምንድን ነው? ነኝ እያለ ነው። ወርኪንግ ማለት ደግሞ ወርክ ማለት መስራት። ወርኪንግ ከሆነ ደግሞ አይኤንጂ ከተጨመረበት ኦልሬዲ እየሰራን ነው ማለት ነው። አሁን ወርክ ማለት መስራት ነው። እቺ አይኤንጂ ከተጨመረችባት ደግሞ እየሰራህ ወይም እየሰራን ከሆነ ወርኪንግ አይኤንጂ እንጨምራለን ማለት ነው። ያ በዚህ መልኩ መረዳት ያስፈልጋል ማለት ነው። እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። እንግዲህ እዚህ ጋር እንዳያችሁት ምንድነው እጅግ በጣም አጠር ያሉ ናቸው፣ ግን በቀላሉ ሀሳባችን ለመግለጽ የሚረዱን የእንግሊዝኛ ንግግሮችን ነው ያየን ማለት ነው። ስለዚህ እናንተም በቀላሉ እንደዚህ መለማመድ ትችላላችሁ ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ ከዚህ ጀምራችሁ ራሳችሁን እያሻሻላችሁ መሄድ ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ